ቀናት እየረዘሙ ሌሊቱ ደግሞ ይበልጥ እየጨለመና እየቀዘቀዘ በመጣ ቁጥር በዩክሬን ሰማይ ላይ የሚታየው ብርሃን የፀሐይ ሳይሆን የጥፋት እሳት ሆኗል። ክረምትን ካልፈተኑት መከራን አያውቁትም እንደሚባለው ዛሬ በዩክሬን ምድር ላይ እየወረደ ያለው የሰሜን ዋልታ ብርድ ብቻ ሳይሆን የሰውን ልጅ የመኖር ተስፋ የሚፈታተን የብረትና የእሳት ዝናብ ነው። ካልዘነበ አይጎርፍም እንዲሉ ለሳምንታት ሲከማች የነበረው የሩሲያ ቁጣና የጦር መሳሪያ ክምችት ዛሬ በዩክሬን የኢነርጂ መሰረተ ልማቶች ላይ እንደ መዓት ወርዷል። ዓለም ትንፋሿን አጥፍታ የምትጠብቀው ይህ የታሪክ ምዕራፍ በዝሆን ጸብ ሳር ይጎዳል የሚለውን አሮጌ ብሂል በአዲስ መልክ እያሳየ ይገኛል። ኃያላኑ ሲፋለሙ የሚቀጠቀጠው ግን የንጹሐን ዜጎች ሕይወትና የሚገነባው የተስፋ ግድግዳ ሆኗል። ዛሬ በዩክሬን ሰማይ ላይ የታየው ትዕይንት ከማንኛውም ዘግናኝ ፊልም በላይ አስፈሪ ነበር። እንደ ቢቢሲና አልጀዚራ ዘገባዎች ከሆነ ሩሲያ በታሪኳ እጅግ ግዙፍ ከተባሉት ጥቃቶች አንዱን በመሰንዘር የዩክሬንን የኤሌክትሪክ ኃይል አውታር ሽባ ለማድረግ ቆርጣ ተነስታለች። ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል እንደተባለው ሩሲያ በዩክሬን ግዛቶች ላይ ያላትን ወታደራዊ የበላይነት ለማሳየትና የህዝቡን የጽናት ወገብ ለመስበር ብርድን እንደ ጦር መሳሪያ እየተጠቀመችበት ነው። በመቶዎች የሚቆጠሩ ሚሳኤሎችና ድሮኖች ልክ እንደ ንብ መንጋ የዩክሬንን ሰማይ ወረውታል። እነዚህ የሞት መልእክተኞች ዓላማቸው ወታደራዊ ሰፈር ብቻ ሳይሆን ሕፃናት የሚሞቁበትን፣ እናቶች ምግብ የሚያበስሉበትን፣ ሆስፒታሎች ሕይወት የሚታደጉበትን የኤሌክትሪክ ኃይል ማመንጫዎች ማውደም ነው። የዩክሬን የኢነርጂ ሚኒስቴር እንዳስታወቀው ጥቃቱ በአገሪቱ ላይ ከፍተኛ ኃይል መቆራረጥ አስከትሏል። የቆጡን አውርድ ብላ የብብቷን ጣለች እንዲሉ ሩሲያ ዩክሬንን በጨለማ በመቅጣት ወደ ድርድር ጠረጴዛ ለማምጣት ብታስብም ይህ አይነቱ ጭካኔ የተሞላበት እርምጃ ግን የዩክሬናውያንን አንድነት ይበልጥ እያጠናከረው እንጂ ሲላላ አያሳየም። በኬቭ፣ በሊቪቭ፣ በኦዴሳና በሌሎችም ግዙፍ ከተሞች የኤሌክትሪክ መብራት መጥፋት ብቻ ሳይሆን የውሃ አቅርቦትና የማሞቂያ ሲስተሞችም ተቋርጠዋል። ብርዱ አጥንት ውስጥ ዘልቆ በሚገባበት በዚህ የቀዝቃዛ ወቅት ሚሊዮኖች ያለ ብርሃንና ያለ ሙቀት በቤታቸው ውስጥ ተዘግተው እንዲቆዩ ተገደዋል። እሳት በጭዳ ይከደን እንደሚባለው ሁሉ ሩሲያ ጥቃቱን ወታደራዊ ኢላማዎችን ብቻ ነው የሚመታው ብትልም በመሬት ላይ ያለው እውነታ ግን የንጹሐንን ስቃይ አደባባይ አውጥቶታል። በሩሲያ በኩል የተወነጨፉት የሞት መሳሪያዎች በአይነታቸውም ሆነ በብዛታቸው አስፈሪ ናቸው። የክሩዝ ሚሳኤሎች፣ የባለስቲክ ሚሳኤሎችና በኢራን የተሰሩት ሻሂድ ድሮኖች በቅንጅት የዩክሬንን የአየር መከላከያ ሲስተም ለማዛባትና አልፈው ለመሄድ ሞክረዋል። ውሻ በቀደደው ጅብ እንዲገባ የሩሲያ ወታደራዊ መሪዎች የዩክሬን አየር መከላከያ ደካማ የሚሆንበትን ቦታ በመፈለግ ጥቃቱን አጠናክረዋል። በሌላ በኩል ዩክሬን ያሏትን የምዕራባውያን ዘመናዊ አየር መከላከያ መሳሪያዎችን በመጠቀም አብዛኛዎችን ሚሳኤሎች ለማክሸፍ ብትሞክርም የወረደው የብረት ናዳ ግን ሁሉንም ለመከላከል ከአቅም በላይ ሆኗል። ቀድሞ የመታ ሰው አይከስም የሚለውን መርህ የተከተለችው ሩሲያ የዩክሬን አየር ኃይል ራሱን ሳያደራጅና ተጨማሪ የምዕራባውያን ድጋፍ ሳይመጣ ቀድማ ለመጨረስ እየጣረች ትገኛለች። ይህ ጦርነት አሁን ላይ ወደ መጨረሻው የጽናት ፍልሚያ ተሸጋግሯል። የዩክሬን ፕሬዝዳንት ዘለንስኪ ለዓለም አቀፉ ማህበረሰብ ያቀረቡት ጥሪ በቃላት ብቻ ሳይሆን በሚሊዮኖች ለቅሶ የታጀበ ነው። የማያምኑትን ቢረግጡት አያምጥ እንዲሉ ሩሲያ የዓለም አቀፍ ማህበረሰብን ጩኸት ወደ ጎን በመተው ጥቃቷን ቀጥላለች። ዩክሬን ደግሞ በበኩሏ እስካልሞትን ድረስ የትኛውም ህመም መጨረሻ አይደለም በሚል መንፈስ በጨለማ ውስጥ ሆናም ለመፋለም ቆርጣለች። የኤሌክትሪክ ኃይል ሰራተኞች በሚሳኤል ዝናብ መሃል የወደሙትን ሽቦች ለመጠገን ሲሯሯጡ ማየት የሰው ልጅ ተስፋ ምን ያህል ከብረት እንደሚጠነክር ማሳያ ነው። ሰው የመሰለውን ይናገራል፣ እግዚአብሔር የመሰለውን ያደርጋል እንዲሉ ሩሲያ ዩክሬንን በሳምንታት ውስጥ እጅ ታስፈታለች ብለው ቢታሰብም ዛሬ ግን ጦርነቱ ዓመታትን አስቆጥሮ ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። የኢነርጂ መሰረተ ልማቶች መመታታቸው ማለት ዩክሬን ውስጥ ለሚኖሩ ተራ ዜጎች ሕይወት ከሲኦል ጋር መጋፈጥ ማለት ነው። በአንድ ሆስፒታል ውስጥ በኦፕሬሽን ክፍል ያለ ህመምተኛ መብራት ሲጠፋና ዶክተሮች በስልክ ብርሃን ቀዶ ጥገናውን ለመቀጠል ሲገደዱ ማሰብ የጦርነትን አስከፊነት ቁልጭ አድርጎ ያሳያል። በሰላም ጊዜ ልጆች አባቶቻቸውን ይቀብራሉ፣ በጦርነት ጊዜ ግን አባቶች ልጆቻቸውን ይቀብራሉ የሚለው የጥንት አባባል ዛሬ በዩክሬን መሬት ላይ በእያንዳንዱ ሰከንድ እየተፈጸመ ያለ እውነታ ነው። ሩሲያ ይህንን ሁሉ የምታደርገው የዩክሬን መንግስት በሩሲያ ቁጥጥር ስር ያሉትን ግዛቶች አሳልፎ እንዲሰጥ ለማስገደር ነው። ነገር ግን የማይገድለን መከራ ሁሉ ያጠነክረናል እንዲሉ የግፊት በዩክሬናውያን ዘንድ ያለው የጥላቻና የመፋለም መንፈስ ይበልጥ እንዲቀጣጠል አድርጎታል።
አድርጎታል። በሌላ በኩል የምዕራባውያን ሀገራት አቋምም ፈተና ላይ ወድቋል። አሜሪካና የአውሮፓ ሀገራት ለዩክሬን የሚሰጡት ድጋፍ ለአምላክ የተሰጠ መስዋዕት ሳይሆን የራሳቸውን ደህንነት ለማስጠበቅ የሚደረግ ኢንቨስትመንት መሆኑ ግልጽ ነው። ሆኖም ሁሉም ጊዜው ሲደርስ ይታወቃል። በምዕራባውያን ሀገራት ውስጥ የሚታየው የፖለቲካ መከፋፈልና የገንዘብ ድጋፍ ድካም ሩሲያ አጋጣሚው እንድትጠቀም በር ከፍቶላታል። የጅብ ችኩል ቀንድ ይነክሳል እንደሚባለው ሩሲያ የምዕራባውያን ድጋፍ እስኪላላ ድረስ በመጠበቅ አሁን በከፍተኛ ኃይል ጥቃቷን ከፍታለች። ዩክሬን ግን አሁንም እርዳታችሁ የህይወትና የሞት ጉዳይ ነው በማለት እየተማጸነች ትገኛለች። ያለ አየር መከላከያ ሚሳኤሎች የዩክሬን ከተሞች ለሩሲያ የጥፋት አውሮፕላኖች እንደ ክፍት ሜዳ መሆናቸው የማይቀር ነው። በግንባር ያለው ውጊያም ቢሆን እጅግ ደም አፋሳሽነቱ ቀጥሏል። በባክሙት በኩፒያንስክ አቅጣጫዎች የሚደረገው ፍልሚያ መሬቱ በደም የረጠበበትና አጥንት የተከሰከሰበት ሆኗል። ታሪክ የሚጻፈው በጀግኖች ደም እንጂ በፈሪዎችም ባይደለም እንደተባለው የሁሉም ወገን ወታደሮች ለአንዲት ኢንች መሬት ሲሉ ህይወታቸውን እየከፈሉ ነው። ሩሲያ በቁጥር ብልጫ ያላትን የሰው ኃይል በመጠቀም የዩክሬን መከላከያ መስመር ለመስበር ስትሞክር፣ ዩክሬን ደግሞ በቴክኖሎጂና በስትራቴጂ የታገዘ የመከላከያ ውጊያ እያደረገች ነው። ነገር ግን ወንዝ ሲሞላ ያስፈራል፣ ጦርነት ሲገፋ ያደቃል። የሰው ኃይል መሟጠጥና የትጥቅ እጥረት በዩክሬን በኩል ትልቅ ስጋት እየሆነ መጥቷል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ይህንን የክረምት ወራት እንደ ታላቅ ወታደራዊ ድል እየተመለከቱት ነው። የሩሲያ ታሪክ እንደሚያስተምረው ብርዱል ጊዜም ቢሆን ለሩሲያ ወታደራዊ ድል ትልቅ ሚና ተጫውቷል። በናፖሊዮንና በሂትለር ወረራ ወቅት ሩሲያን የታደገው ብርድ ዛሬ ደግሞ ዩክሬንን ለመቅጫነት ጥቅም ላይ እየዋለ ነው። ውሃ ሲወስድ አሳስቆ ነው እንዲሉ ሩሲያ መጀመሪያ ላይ ሰላማዊ ድርድር የምትፈልግ መስላ ብቅ ብላ አሁን ግን ዩክሬን ሙሉ በሙሉ እስክትደቅ ድረስ የማታቆም መሆኗን በተግባር እያሳየች ነው። ይህ ደግሞ በዓለም ዙሪያ ያሉ ሀገራትን ስጋት ውስጥ ጥሏል። በተለይም በጎረቤት የአውሮፓ ሀገራት ላይ የሚታየው ድንጋጤ ጦርነቱ ከዩክሬን አልፎ ወደ አህጉራዊ ጦርነት እንዳያድግ ያላቸውን ፍርሃት ያንጸባርቃል። በዩክሬን ያሉ ከተሞች ዛሬ ልክ እንደ ሙት ከተማ ሆነዋል። የኤሌክትሪክ ኃይል በሌለበት፣ ኢንተርኔት በጠፋበትና መገናኛዎች በተቋረጡበት ሁኔታ ህዝቡ የሚኖርበትን ዓለም የሚያውቀው በሚሳኤል ፍንዳታና በአየር መከላከያ ድምፅ ብቻ ሆኗል። ሌሊቱ በጣም የሚጨልመው ሊነጋ ሲል ነው የሚለው ተስፋ ዛሬ ለዩክሬናውያን ብቸኛ የመጽነኛ ቃል ነው። ህጻናት በመሬት ስር ባሉ ባቡር ጣቢያዎችና መጠለያዎች ውስጥ ሆነው ትምህርታቸውን ለመቀጠል ሲሞክሩ ማየት የሰው ልጅ የመላመድና የመኖር ፍላጎት ምን ያህል ጥልቅ እንደሆነ ያሳያል። ነገር ግን ሳይደግስ አይጣላም እንዲሉ ይህ መከራ በዓለም ፖለቲካ ውስጥ አዳዲስ ኃይሎችና ጥምረቶች እንዲፈጠሩ ምክንያት ሆኗል። ሩሲያ በዩክሬን ላይ የምታካሄደው ይህ ጥቃት በዓለም አቀፉ የነዳጅና የምግብ ገበያ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ከቤቱ የራቀ ወፍ በረራው አይቀሬ ነው እንደተባለው የሩሲያና የዩክሬን ጦርነት ተጽዕኖ ከአውሮፓ አልፎ አፍሪካና ኤሲያ ድረስ ዘልቋል። የነዳጅ ዋጋ መጨመርና የእህል እጥረት በብዙ ደሃ ሀገራት ላይ የረሃብና የዋጋ ግሽበት ስጋት ደቅኗል። ራሷን የቻለች በግ ለራሷ ትሞታለች ቢባልም በዘመናዊ ዓለም ግን የአንዱ ሀገር ችግር የሌላውም ስቃይ መሆኑ አልቀረም። ዛሬ በዩክሬን የፈሰሰው ደም ነገ በሌላ አህጉር የሚገኝ ቤተሰብ የምግብ ጠረጴዛ ላይ ተጽዕኖ እያሳደረ ነው። የዓለም አቀፉ ማህበረሰብ ምላሽ ግን አሁንም እጅና ጓንት ሆኖ አልታየም። የተባበሩት መንግስታት ድርጅት በሚያወጣቸው መግለጫዎች ሩሲያን ቢኮንንም ሩሲያ ግን ውሻ ይጮሃል ግመሉ ይጓዛል በሚል መንፈስ መንገዷን ቀጥላለች። የቬቶ ስልጣን ያላት ሩሲያ ማንኛውም በሷ ላይ የሚወሰድን ዓለም አቀፍ እርምጃ ማክሸፍ መቻሏ ዓለም አቀፍ የህግ የበላይነት ምን ያህል ደካማ መሆኑን አሳይቷል። ህግ የሌለበት ሀገር ሰውና አንበሳ እኩል ነው እንዲሉ ዛሬ በዓለም ፖለቲካ ውስጥ ያለው የጉልበት የበላይነት ደካማ ሀገራትን ለታላላቅ ሀያላን ቁጣ አጋልጦ ሰጥቷል። ዩክሬን አሁንም ተስፋን የጣለችው በምዕራባውያን ቃል ኪዳን ላይ ነው። ነገር ግን የሰው ተስፋው ለሰው ሸክም ነው እንደተባለው ምዕራባውያን የሚሰጡት ድጋፍ ሁልጊዜም በፖለቲካዊ መስፈርቶችና በራሳቸው ፍላጎት የተገደበ ነው። ዩክሬን የረዥም ርቀት ሚሳኤሎችን ተጠቅማ በሩሲያ ግዛት ውስጥ ያሉ ወታደራዊ ኢላማዎችን ለመምታት ብትፈልግም ምዕራባውያን ግን ጦርነቱ እንዳይባባስ በሚል ሰበብ ይከለክሏታል። ይህ ደግሞ ዩክሬን በአንድ እጇ እየተከላከለች በሌላኛው ደግሞ እንድትመታ አድርጓታል። በምላጭ የቆረጡት አይደን እንዲሉ ይህ የፖለቲካ ቁስል በዩክሬንና በምዕራባውያን መካከል ያለውን ግንኙነት ነገ ምን ሊያደርሰው እንደሚችል አጠራጣሪ ሆኗል። በማጠቃለያም የዩክሬን ጦርነት ዛሬም እንደቀጠለ ነው። ሚሳኤሎች እየፈነዱ ነው። ብርዱ እየጠነከረ ነው። ጨለማውም እየገነነ ነው። ነገር ግን በዛ ጨለማ ውስጥ የዩክሬናውያን የጽናት ብርሃን አሁንም እያበራ ይገኛል። እውነት ትዘገያለች እንጂ አትቀርም እንደሚባለው የታሪክ ፍርድ ማን ትክክል እንደነበር ነገ ያሳያል። ዛሬ ግን የምናየው እውነታ ዩክሬን በደም የተለወሰች፣ ሩሲያ በኃይል የታበየች፣ ዓለም ደግሞ በስጋት የተሞላች መሆኑን ነው። የሚመጣው አይታወቅ
አይታወቅም፣ የሄደው ግን አይመለስም እንዲሉ በዚህ ጦርነት የጠፋው የሰው ሕይወትና የወደመው ቅርስ በፍጹም ሊመለስ የማይችል ትልቅ ኪሳራ ነው። ከነጎድጓዱ ቀጥሎ ያለው ጸጥታ ከጩኸቱ በላይ ያስፈራል። በሚሳኤል ፍንዳታ የተናወጠው የዩክሬን ሰማይ አሁን በከባባድ ጭጋግና በዝምታ ተውጧል። ነገር ግን ይህ ዝምታ ሰላምን ሳይሆን የባሰ መከራን አዝሎ የመጣ ነው። የቆጡን አወርድ ብላ የብብቷን ጣለች እንደተባለው ሁሉ ሩሲያ ዩክሬንን በኃይል ለማንቀሳቀስ በቢሊዮን የሚቆጠሩ ዶላሮችን በወጣባቸው ሚሳኤሎች መሰረተ ልማትን ብታወድምም ያገኘችው ውጤት ግን ዓለም አቀፉ ግዘትና የዩክሬናውያንን የባሰልህ ብቻ ነው። ዛሬ በኬቭና በካርኪቭ ጎዳናዎች ላይ የሚታየው ብርሃን የኤሌክትሪክ ሳይሆን በየጥጋጥጉ የቆሙትና በናፍጣ የሚሰሩት ጄኔሬተሮች ድምፅና ጭስ ነው። የሰው ኃይል ለሰው ሸክም ዩክሬን ዛሬ ምዕራባውያን የአየር መከላከያ እርዳታ በጉጉት እየጠበቀች ቢሆንም የሚሳኤሉ ዝናብ ግን ከእርዳታው ፍጥነት ቀድሞ ከተሞቿን እያዳረሰ ይገኛል። ካልዘነበ አይጎርፍም እንዲሉ ሩሲያ በአንድ ቀን ውስጥ ብቻ ከ120 በላይ የሚሳኤልና የድሮን ጥቃቶችን መሰንዘሯ ጦርነቱ ወደ ለየለት የግትርነት ምዕራፍ መሸጋገሩን ያመላክታል። የዩክሬን የኤሌክትሪክ ሰራተኞች በበረዶና በሚሳኤል ፍንጣሪ መሃል የወደሙትን ትራንስፎርመሮች ለመጠገን የሚያደርጉት ጥረት ለራስ ሲቆርሱ ያሳንሱ የሚለውን ብሂል ወደ ጎን ትተው ለሀገራቸው ብርሃን ሲሉ ሕይወታቸውን መስዋዕት እያደረጉ መሆኑን ያመላክታል። የአየር መከላከያ ሰራተኞቹ ደግሞ ቀድሞ የመታ ሰው አይከስም በሚል ስሌት የሩሲያ ሚሳኤሎች ገና በሰማይ ላይ ያሉ ለማክሸፍ ሌት ተቀን አይኖቻቸውን በራዳር ስክሪኖች ላይ ተክለዋል። ነገር ግን ውሻ በቀደደው ጅብ ይገባል እንደሚባለው በአንድ ጊዜ በመቶዎች የሚቆጠሩ ኢላማዎች ሲወነጨፉ ጥቂቶቹ የአየር መከላከያውን ሰብሮ በማለፍ ወሳኝ የሆኑ የኃይል ማመንጫዎችን መምታታቸው አልቀረም። ይህ ጥቃት በዩክሬን ድንበር አልፎ ከጎረቤት ሀገራት ላይም ከፍተኛ ድንጋጤ ፈጥሯል። ፖላንድና ሮማኒያ የጦር አውሮፕላኖቻቸውን ወደ ሰማይ በማስወጣት ድንበራቸውን ለመጠበቅ መገደዳቸው በዞን ጸብ ሳር ይጎዳል የሚለው አባባል አውሮፓን እንዴት ስጋት ላይ እንደ ጣላት ማሳያ ነው። የሚሳኤል ፍንጣሪዎች በኔቶ አባል ሀገራት ግዛት ላይ የመውደቅ ዕድላቸው እየጨመረ በመጣ ቁጥር ጦርነቱ ከዩክሬን ወጥቶ ወደ አህጉራዊ ፍንዳታ ሊያመራ እንደሚችል ባለሙያዎች በስጋት ይተነብያሉ። እሳትና ጭድ የሆኑት ሩሲያና ኔቶ አሁን ፊት ለፊት የሚጋጩበት ጊዜ ቀርቧል ወይ የሚለው ጥያቄ የብዙዎችን ትንፋሽ አሳጥሯል። ሳይደግስ አይጣላም እንዲሉ ይህ መከራ ዩክሬን የራሷን የጦር መሳሪያ ምርት እንድታሳድግና በቴክኖሎጂ እንድትራመድ ቢያደርጋትም አሁን ግን በብርድና በጨለማ ውስጥ ያለውን ሕዝብ ለማዳን ያለው አማራጭ እጅግ ጠባብ ሆኗል።